በመጨረሻም ከ4 ዓመት በኋላ እንደምታዩት በዩቲዩብ 4 ዓመት ቆይተናል። እንደምታዩት ከዛ በኋላ ካሜራ ገዝተናል ማለት ነው። ካሜራ እንደሆነ ስንት ብር እንደፈጀ ዩቲዩብ ለመጀመር ሆነ ስንት ብር እንደሚያስፈልግ ይህን ካሜራ ለመግዛት ሁሉንም ነገር እነግራችኋለሁ ማለት ነው። ሰላም የተወደዳችሁ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ ደግሞ በሌላ ቪዲዮ ተከስተናል ማለት ነው። ዛሬ እንግዲህ በዋነኝነት የመጣ ነው አዲስ ነገር እናሳያችሁ ነው ማለት ነው። እንደምታዩት በመጨረሻም ከ4 ዓመት በኋላ እንደምታዩት በዩቲዩብ 4 ዓመት ቆይተናል። እንደምታዩት ከዛ በኋላ ካሜራ ገዝተናል ማለት ነው። እና ያው እኔ ከ4 ዓመት በፊት ነው የጀመርኩት ዩቲዩብ። ከዛ በኋላ እንደምታዩት እንደዚህ አይነት ስልክ ነው የጀመርኩት። ቴክኖ ስፓርክ 7 ነበረ። እሱን ገዝቼ ጀመርኩኝ ከ4 ዓመት በፊት። ከ4 ዓመት በኋላ ደግሞ እንደምታዩት ካሜራ ገዝተናል ማለት ነው። በእርግጥ ከቅርብ ጊዜ ወዲህ ሌላ ስልክ በጣም ቆንጆ ስልክ ገዝቼ ካሜራው በጣም ጽድት ያለ ነው። እሱን እየተጠቀምኩ ነበር። አሁን ራሱ የምቀረጸው በዚያው ነው ማለት ነው። ከዚህ በኋላ ደግሞ እንደምታዩት በመጨረሻም ይህንን ካሜራ ገዝተናል ማለት ነው። እና ከፍተን ያለውን ነገር በሙሉ እናያለን። መጨረሻም ዋጋውን ነግራችኋለሁ። በመጨረሻ ዋጋው ስንት እንደገዛሁት ምናምን ነግራችኋለሁ። እና ከፍተን ነው ቻርጀሩ ነው የሁለቱ ቻርጀር ይመስለኛል ከተሳሳትኩ። ከዛ እንደምታዩት የሚሞሪ ካርድ ነው። ያው ለብቻ ነው የራሱ የሚገዛው። ስንት እንደሚገዛ ነው ነግራችኋለሁ። 128 ጂቢ ነው ኦሪጂናሉ ማለት ነው፣ 4K የሚቀርጽ። በመጨረሻ እንደምታዩት በመጨረሻም እንደምታዩት ቺ ካሜራ ናት ማለት ነው። ያው እኔም በእርግጥ ስለ ካሜራ ምናምን ብዙ እውቀት የለኝም፣ ግን እቺ ካሜራ በጣም ትንሽዬ ናት። በጣም ጽድት ያለ ቅልብጭ ያለ ካሜራ ናት። ትንሽዬ ናት፣ ነገር ግን በጣም ትልቅ ስራ መስራት የምችል እስከ 4K መቅረጽ የምችል ናት። 4K ማለት በጣም ትልቅ ጥራት፣ ትላልቅ ካሜራ ሆኖ ራሱ የዚችን ያህል መቅረጽ የማይችላልና እና እንደምታዩት ፍሊፕ ታደርጋለች፣ 360 ትዞራለች። እዛ እንደዚህ ራሴን እያየሁ መቅረጽ እንደዚህ ይችላል ማለት ነው። ስክሪኑን እያየሁ እንትን ያደረኩ ማለት ነው። ከዛ እንደዚህ አድርጎ መቅረጽ ይቻላል። እንግዲህ በመጨረሻ እችና ካሜራዋ ማለት ነው ሶኒ ZV-E10 ትባላለች። ማርኳን ማለት ነው። ማርክቱ የሚባል ነገር አለው። እንደምታዩት ቅብጫ ላይ ትንሽዬ ካሜራ ናት፣ ግን በጣም ትልቅ ስራ መስራት የምትችል ካሜራ ናት ማለት ነው። እንደምታዩት ያው የራሱ ማንገቻ ያለው ሶኒ የሚል። ከዛ ይሄ ሌንስ ትንሽዬ ሌንስ ናት፣ የራሱ ሌንስ። ሌላም መግዛት ትችላላችሁ። ሌላ ትልቅ ሌንስ መግጠም ትችላላችሁ። በጣም ትልቅ ነው፣ ትይዛለች። ማንኛውንም እንትን መቀበል ትችላለች። ሚሞሪም አለው። ሚሞሪ የብቻው ተገዝቶ ነው ይሄ። ሚሞሪም አለው። ያው ለማረጋገጥ ተከፍቶ ነበረ እና ይሄ ሚሞሪ እንደምታዩት ያት ትንሽ ሚሞሪ ናት። ታያችሁን ቤት ተስፋ አደርጋለሁ። 128 ጂቢ ነው። እስከ 4K መቅረጽ የሚችል ነው። 200 ሜጋባይት ስፒድ አለው። በጣም ፈጣን ነው ማለት ነው። ወደ ፒሲ ወደ ኮምፒውተር ምናምን ስታሸጋግሩ በጣም ፈጣን ነው ማለት ነው። ይሄ የተገዛው የዚህን ዋጋ በመጨረሻ ነግራችኋለሁ። በመጨረሻ ማለት ነው ስንት እንደተገዛ በጣም የማትጠብቁት ነው። ውድ ነው። ፎርሳዋችን ትመስላለች። ያት በጣም ጽድት ያለች ናት። ይሄ ደግሞ ለዝናብ ምናምን መከላከያ ነው። በጣም ጽድት ያለ ነው እና ይህንን ይመስላል ካሜራው። ያት እንደምታዩት ወደ ራሴ ለመቅረጽ እንደዚህ አድርጌ መቅረጽ እችላለሁ ማለት ነው። ከዛ ለማስጀመር እቺን አሁን ያው እንደምታዩት እንደዚህ ጀምራል። እንደዚህ ሲታረጉት ደግሞ ይጠፋም። ኦን እና ኦፍ ይሄ ነው። በጣም ትንሽዬ ናት፣ ግን በጣም በእርግጥ ስትታይ ምናምን ልትናቅ ትችላለች። በጣም ትንሽዬ ስለሆነ ሰው ምናምን ሲያት በጣም ሊንቃ ምናምን ይችላል። ግን በጣም ትላልቅ ካሜራ የሚሰራውን በሙሉ ትሰራለች ማለት ነው። በሙሉ በጣም ብዙ እንደምታዩት ያው ሌንሷ እስከዚህ ነው መውጣት የሚችለው። ሌላ በጣም ትልቅ ሌንስ መግጠም ትችላላችሁ። ከዛ ባትሪው በዚህ ጋር ነው። ቻርጅ ደስ እዚህ ጋር ይሄ ካሜራ በጣም ደስ የሚለው ነገር አንድ እንትን ነው። ቻርጅ ሲደረግ በኖርማል በእንትኑ ነው ያው ታያችሁ። አንዴ ተስፋ አደርጋለሁ ያው በኖርማል በታይፕ ሲ እና በዚህኛው እና ይሄን ካሜራ በጣም የወደድኩት አንደኛ ወደ ገጠር ምናምን ጉዞ ለማድረግ አሁን በጣም ምቹ ናት። ትንሽዬ ናት። በዚህ በሻንጣው ያዘርጎ ምናምን በጣም ብዙ ቦታ በእግር መሄድ ይቻላል። ምንም አይካብድም ማለት ነው። ትልቁ መግዛት ይቻላል። ዋጋው ብነግራችሁ የትልቁ ጋር እኮ ነው እና ያነ ግን በጣም አስቸጋሪ ነው። ትልቅ ነው፣ ክብደት አለው ምናምን እና ይዞ ለመንቀሳቀስ ትንሽ ከበድ ይላል። ግን በጣም ትንሽዬ ናት እና ይሄ በጣም ደስ የሚለው ፓርቱ በፓወር ባንክ ራሱ መቻለጅ ይችላል። መብራት ቢያልቅ እንደ ድንገት ምናምን እየተቀረጸ ምናምን በፓወር ባንክ እንደምታዩት እዚች ጋር ታይፕ ሲ ወይም በዚህኛው ቀጥታ ቻርጅ እያደረጉ መቅረጽ ይቻላል ማለት ነው። እና የወደድኩበት አንደኛው ይሄ ነው። በጣም ደስ የሚል ነው ማለት ነው። ከዛ ሌላኛው ደግሞ እንደምታዩት እዚህ ጋር
ባትሪው አለ። ይኸው ባትሪው አለ እዚህ ጋር ይኸው እንደዚህ ይወጣ ማለት ነው። ያት ባትሪዋ እቺ ናት። ትንሽዬ ነው። 2-3 መግዛት ትችላላችሁ። ባትሪ አንዴ ፉል ብሎ ቢያንስ ለ60 ደቂቃ እንደዛ ቪዲዮ መቅረጽ ይችላል። እና ይሄ እንደምታዩት እንደዚህ መግባት ይችላል ባትሪው። ያት ሚሞሪም እዚህ ጋር ነው የሚገባው። ሚሞሪውን ይሄን እዚህ ጋር ማስገባት ይችላል። ያት እዚች ጋር ታያችሁ ከሆነ እዚች ጋር ጭንጫን ብላችሁ ያው እኔም እንደዚህ ብላ ማውጣት ትችላለች። እዚህ ጋር እንግዲህ ያው የተለያየ ትልቅ ሌንስ አንታችሁ መግጠም ትችላላችሁ። በጣም ትልቅ ሌንስ መያዝ ይችላል። እናችም ያት እንደምታዩት ትንሽዬ ሌንስ ናት። ትንሽዬ ናት ሌንሷች። ትልቅ ሌንስ ደግሞ መግጠም ትችላላችሁ ገዝታችሁ። ይሄ አብሮት የሚመጣ አብሮት የሚገዛ ነው ማለት ነው። እና ይሄንን ይመስላል እንግዲህ ካሜራዋ። የተለያዩ ቱሎችን እዚህ ማግኘት ይችላል። ሶኒ ናት። እስከ 4K ታያችሁን ቪዲዮ ተሰራጋለ። እስከ 4K መቅረጽ ይችላል። ያው ዋጋው እስካሁን ገብታችሁ ይሆናል እርግጠኛ ነኝ። ዋጋው እያላችሁ ይሆናል። ከሚሞሪው ልጀምርላችሁና ይሄ ሚሞሪው 128 GB ነው። እስከ 200 ስፒድ አለው። 200 ሜጋ ባይት ስፒድ አለው። በጣም ፈጣን ነው። እስከ 4K መቅረጽ ይችላል። ይሄ 10,000 ብር ነው የተገዛው ማለት ነው። ያው 9,000 10,000 እንደዛ አካባቢ ይገኛል። በተለያየ ቦታ ሊለያይ ይችላል። ይሄኛው ደግሞ ስንት እንደተገዛው መጨረሻ መንገራችሁ አሁን ላይ ባለው ሂሳብ 135,000 ብር ማለት ነው የተገዛው። እንትን ብዬ ተከራክሬ ምናምን ያው 135,000 እንግዲህ እቺን የመሰለች ጽድት ያለች ቅርብጭ ያለች 4K ካሜራ ያው ተገዝታለች ማለት ነው። እና ይህንን ይመስላል። ያው ከእንግዲህ በኋላ ብዙ ቪዲዮ ያው ጠብቁ ከኔ ጽድት ያለው ቪዲዮ ያው እናመጣለን ማለት ነው። እና ዩቲዩብ ለመጀመር ያሰባችሁ ካላችሁ ያው ካሜራ እንግዛ ካላችሁ ትንሽዬ በቃ ማለት ለዩቲዩብ ተብላ ከተሰራች ካሜራ ውስጥ ይቺ አንደኛዋ ናት ማለት ነው። በጣም ጽድት ያለ ናት። ግን ዩቲዩብ እንደ አዲስ ከሆናችሁ በዚህ ካሜራ ገዝታችሁ ምናምን ጀምሩ አለ። ቢያንስ ትንሽዬ በስልካችሁ አሪፍ ስልክ ግዙ። ቆንጆ ካሜራ አለ ላይ ተጠቀሙ። ከዛ በዛ ጀምሩ። ሞኔታይዝ ከሆናችሁና ከዛ በኋላ በደንብ መስራት ከጀመራችሁ በኋላ ይህንን መግዛት ትችላላችሁ። ወይም ሌላ ብዙ አይነት ካሜራ አለ መግዛት ትችላላችሁ። የዛሬው ቪዲዮ ይህንን ይመስላል ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ መልካም ቀን ብያለሁኝ።